እዚህ በኋላ ምንም መደበቅ ማስመሰል የሚጠበቅብሽ ነገር የለም። ፍቅራችንን በዚህ መንገድ አታድኝም። ለአንዴና ለመጨረሻ ጊዜ ለምንሻለው እውነቱን ብቻ ነገር ካደረሰብሽ ደፍሯት ይሆን መተጣጣጥተው የሆነ ነገር አድርጓት ይሆን የሚል ነበር ሐሳብ። ብቻ ይሄን ግን ሰማለሁ ብዬ ግን ጭራሽ አልጠበቅኩም ነበር። ወደፊት ይሄ ነገር አንተ እንደሚያሰጣኝ እኮ አውቃለሁ። ውሸት እኮ ለምን ዋሽሽ? ስለዚህ ለምንድን ነው የማዋሽክ? እኔ እሱን አንቺ ነሽ የምትነግሪኝ እኮ ለምን ዋሽሽ? ንገሪኝ እያልኩሽ እኮ ይሆናል አላውቅም። በቃ እንዴ ከፈለክ ሌላ ቦታ ሄደን ቼክ እናድርግ። ተረዳው መጣው ቁጥር ምን ያክል ውሸታም እንደሆንሽ ነው እየተረዳው ያለሁት። ምን ያክል አስመሳይ ሴት እንደሆንሽ ነው እየገባኝ ያለው። እኮ በጣም ትልቅ ወንጀል ነው። በጣም ከምልሽ በላይ በጣም ትልቅ ወንጀል ነው። ያው ከህግ በላይ የሚያሳስበኝ የራሴ ክብር ነው። እኔ ህግ ጋር ሳልደርስ እዛ ፎቶ ቢለቀቅብኝ እንዴ ለኔ ህልውና አታስብም? ሁሉ ውሸትና ማስመሰል ለምን አስፈልግሽ? ምንም ነገር ቢሆን ሳይታወቅ የሚቀር በዛው መስሎሽ ነበር? እኔ አልተራኒ ምንም ያሸውክ ነገር የለም። በእውነት ምንልልሃል አይደለም ጭራሽ እኮ ሌላ በጣም ብዙ የሚዋሽ ነገር አለ። ገብቶሻል? ምናልባት ተደብቆ ሊቀር የሚችል ነገር ተደብቆ ሊቀር በማይችል ነገር ትዋሽኛለሽ? እኔ ምንም ያሸውክ ነገር የለም። ፕሊስ እመነኝ። ይሄ ምንድን ነው ታዲያ? እኔ አላውቅም። ይሄ ምንድን ነው የሰጡኝ? መልሽልኝ። ይሄ ምንድን ነው ታዲያ? እኔ አላውቅም። የህክምና ስህተት ሊሆን ይችላል። በእውነት ያቡኒ ምንም አውቀው ነገር የለም። የህክምና ስህተት አይደል? ድጋሚ ማውራት ያስፈልጋል። ለምን እውነቱን ነግረሽኝ ከዛ በኋላ እኮ እንኳን አርፌ እቀመጣለሁ። እኔ እየዋሸሁክ አይደለም። እኔ በምን ልማልል? ቆይ ያው ለዚህ በኋላ ምን ማለት ያስፈልጋል? እኮ ምንም ማለት የሚያስፈልገው ነገር እኮ አይደል። ገብቶሻል? እውነቱን በቃ አረጋግጥ። ብር የሚባለው አሳ ጎርጓሪ ዘንድ ይወጣል ነው አይደል? እኔ እያሰብኩ ነው የተጨነቅኩ የነበረው የሆነ ነገር ሆንሽ ጥቃት ደረሰብሽ፣ ደፍሯት ይሆን መተጣጣጥተው የሆነ ነገር አድርጓት ይሆን የሚል ነበር ሐሳብ። ብቻ ይሄን ግን ሰማለሁ ብዬ ግን ጭራሽ አልጠበቅኩም ነበር። እግዚአብሔር ይመስገን ቤተሰብ እናንተም እውነቱን ማወቅ ስለሚገባችሁና እውነቱን ማወቅ ስለምትፈልጉ ሂዊ ላይ ምንም አይነት ጾታዊ ጥቃት አልደረሰባትም። በሙሉ ጤነኝነት ነው የምትገኘው። በዚሁ ልጁን ምን ለማድረግ ፈልገህ እየሞከርክ እንዳለ አልገባኝም። ከሷ ጋር ይሁን ያለብህ ጥላቻ ወይ ምንድን አልገባኝም። ሂዊ ምንም የተደረገችው ነገር የላትም እሷ ካለችው ውጭ። ግን ይሄ ሁሉ ነገር ደግሞ ባንቺና በልጁ ማለት የተቀነባበረ ነገርም ከሆነ ደግሞ ማወቅ ፈልጋለሁ። ምክንያቱም እዛ ድረስ ከሄድሽ በኋላ ፈልገሽ ልጁ ጋር ከሄድሽ በኋላ እሱ ፎቶ አንስቶሽ ቪዲዮ ይዞሽ ወይ ለሌላም ጊዜ ምናልባት ነይ ያለ እያስፈራራሽ እያስገደደሽም ከሆነ እውነቱን ንገሪኝ እኮ። እሱን ልነግርህ ነበር። ያው አንተ ሆስፒታል ምናምን ብለህ ነገሩን አከረርከው። ምንም እንዳላደረገኝ እኮ ራሱ ነግሮኛል። ግን አትሊስት እኔ አላውቅም። እኔ ሳላውቀው ከዚህ በፊት እንደሚያቀኝና ለኔ ፍቅር ስሜት እንዳለው እናንተን ትቼ ደግሞ ከሱ ጋር እንደሆነ ነበር ሲያስፈራራኝ ነበር። እኔ እንስተሽ ከሱ ጋር እንድትሆኝ ለዛም ነው በቃ እንደዛ ሲሆንበት የነበረው ያብስራ። ግን ስለዚህ ነገር ምንም አውቀው ነገር የለም። አሁን እኮ የትኛውን ማመን እንዳለብኝ ሁላ እኮ በጣም ነው ግራ የተጋባሁት። በእውነት ያው ገብቶሻል? ቢያንስ እንኳን ጌታን ለምን ብዬ ዋሻለሁ? እውነት ያብስራ ምን ጌታን እኔ ምንም አውቀው ነገር ምንሽ የምችለው አንቺ ነው ማመን አለብኝ። እንዴት ነው ላምንሽ የምችለው? ቆይ ህክምና ስህተት ሊሆን ይችላል እንዴ? ይሄ ነገር ማለት እንዴ? እንዴት ነው ሌላ ነገርስ ሁሉ ላምንሽ የምችለው? ይሄን ቆይ ካንተ ጋር እያለሁ እንደዚህ አይነት ነገር ተፈጥሮ ያውቃል? ከዚህ በፊትም እኔ ምንም ነገር ጓደኛ እንዳልነበረኝ ታውቃለህ። እኔ እንዴት ሊፈጠር ይችላል? እኔ አላውቅም። ወይ ህክምና ስህተት ነው ልስተረዳኝ። በቃ ሰሞኑን እያሳለፍኩት ያለው ነገር በጣም ለኔ ከባድ ነው። ፕሊስ እንደዚህ ያልኩ እኔ ኮሌ ከማስበውና ከምንጠብቀው ነገር በላይ እየሆነብኝ እኮ አገኘሁት። ቀን በቀን ስመጣ አዲስ ነገር ሆነብኝ እኮ። እኔም እኮ አንቺን ለመረዳት እኮ ያቅሜን ሞከርኩኝ፣ ጣርኩኝ። ግን ልረዳሽ በሞከርኩ ቁጥር አዲስ ነገር ነው እየሰማሁ ያለው። እኔ ድንግለኝ በይኝ ብዬሻለሁ፣ መልሽልኝ። እኔ መች አንተ ነው የጠየቀኝ? መች አልኩኝ? በራሴ አይደል ሁሉ ነገር ይናገር እኮ። ማዋሸት ምን ያስፈልግሽ? ስለዚህ ማዋሸት ምን ያስፈልጋል? ቆይ ዛሬ ሰው ቅድሽ ደግሞ ሌላ ነገር ልታመጪ ነው? ቆይ
የሚታወቅ ነገር አይደለም። ምን አስዋሸኝ? እኔ ምን አውቃለሁ? ይሄ እኮ የሚታይ ነገር ነው። ወደፊት ይሄ ነገር አንተ እንደሚያሰጣኝ እኮ አውቃለሁ። ውሸት እኮ ለምን ዋሽሽ? ስለዚህ ለምንድን ነው የማዋሽክ? እኔ እኮ እሱን አንቺ ነሽ የምትነግሪኝ እኮ። ለምን ዋሽሽ ንገሪኝ እያልኩሽ እኮ ይሆናል። አላውቅም በቃ እንዴ ከፈለክ ሌላ ቦታ ሄደን ቼክ እናድርግ። ኧረ ሌላ ቦታ ደግሞ ድጋሚ ልሂድ? ያ በስራ ፕሊዝ እኔ አንቺ ጤንነት ነበር እያሳሰበኝ የነበረው። ይሄን እሰማለሁ ብዬ ግን ጭራሽ አልጠበቅኩም ነበር። ታውቂያለሽ እንደዚህ በዚህ ደረጃ ትዋሽኛለሽ ብዬ አልጠበቅኩም። እኔ ለምን ድንግል አልሆንሽም እያልኩ እየተከራከርኩ አይደል? ግን ዋሸትሽ አስፈላጊ አይደል? ስንት ነገር እያሰብኩ ነበር። ስንት ምስቶችን አብረን ስናሳልፍ ገብቶሻል። ጫፍሽን ልነካሽ ሁሉ ፈልጌ አላውቅም። ምክንያቱም ነገ ወዲያ በክብር ከነግድ ድንግል ነሽ ቤተሰቦችሽን አኩርተሽ እኔም ባንቺ ኮርቼ በቃ አይደል ደስተኞች ምን ሆነበትን ጊዜ ቀን እናሳልፋለን። ያንን ቀን ነበር እኔ ማስበው፣ ሁሉ ጊዜ ማስበው ያንን ቀን ነበር። ታዲያንን በማስብ አይደል እንዴ እስካሁን ድረስ ምንም ነገር ሳናደርግ የቆየን ያው ዋሽሽ በቃ አይደል ሙጥጥን ያረግሽው በቃ እኮ እኔ ባልሆን ኖሮ እስካሁን ብዙ አጋጣሚዎች ነበሩ አይደል? ለምን እንደዛ ነገሮች አልተፈጠሩ? ምን ማለት ነው? ግን እኔ በቃ ምክንያቱም ይሄ ይደርሳል ብዬ ስላሰብኩኝ ነው ያው። ምክንያቱም እኔ ባልሆንና ምን ብዙ አጋጣሚዎች ነበሩ አይደል? እንዴ ያው ፕሊዝ አንደርስታንድ አድርገኝ። የትኛውን ነው አንደርስታንድ ላድርግሽ? ድንግል አለመሆንሽ አንደርስታንድ ላድርግሽ? ልጁ ጋር ስታሪ ምንም ሳታረጊ ነው የቀረሽ ብዬ ነው ልበል? ያ ልጁንማ ነገርኩህ እኮ ምንድነው የምትለኝ? እንዴ ቪዲዮ ተይዞብኝ ነው እንዴ? እያስፈራራኝ ነው እኮ አልኩህ። ያብስራ እንዴ ከፈለክ በራስ መንገድ ማጣራት ትችላለህ። እኔ ምንም ማውቀው ነገር የለም። ልጁን እንኳን አይቼው አላውቅም። ለምን እንደዚህ ሊያደርግ እንዳሰበም አላውቅም። ቆይሽም የኔ ጥፋት ምኑ ጋር ነው? አይደለም እኔ በስንቱ ነው መቀጣት ያለብኝ? በስንቱ ነው እኔ ማሰብ ያለብኝ? በስንቱ ነው መጨነቅ ያለብኝ? እኔ እኮ በዚህ ጋር አንቺ የሆነ ነገር ሆንሽ የሚለው እኔ እኮ ይኸውልሽ ስሚኝ፣ አሁን ታደምጪ የሚፈልገው ነገር ምን እንደሆነ ታውቂያለሽ? ያን ነገር ፈልገሽው ነው ያረክሽው? ተገደሽው ነው ያረክሽው? አስገድዶ ምናልባት አንቺ ራስሽን ከሳትሽ በኋላ ቪዲዮ ቀርጾሽ ከዛ በኋላ በዛ ቪዲዮ ድጋሚ ላገኝሽ ፈልጋለሁ እያለ እያስፈራራሽው የማውቀው ታሪክ የለም። ገብቶሻል? ተደጋጋሚ ግን ጠይቄሻለሁ። እኔ አሁን ደግሞ በጣም ያበሳጨኝ ነገር እውነቱን እዛ ላይ ሳውቅ በቃ እሺ ዘግቼ ዝም ብዬ ቀጥ ብዬ ነው የወጣው። እኔ እኮ ግዴታ እኮ ድንግል መሆን አለብሽ የለብሽም የሚል ጉዳይ ውስጥ አይደለም ያለሁት። ግን ለምን ድንግል ነኝ ብለሽ እኔን መዋሸት አስፈለገሽ? ነው አልዋሸሁም። በእናትህ ውሸት ነው አትበለኝ 10 ጊዜ። ቆይ ምን ያህል ምንድን ነው የምትይኝ? አሁን ያየሁት መረጃ ምንድን ነው? በሕክምና እኮ ነው ያረጋገጥኩት። ገምቼ መሰለሽ እንዴ? ቆይ ሕክምና አይሳሳትም ያቡ እንዴ? ብዙ እኮ እንደዚህ ድንግል የሌላቸው ሰዎች እኮ አሉ አይደል እንዴ? አሁን እዚህ ጋር ድርቅ በማለትሽ ምንም የሚፈጠር ነገር ስለሌለ እውነቱን ነግረሽኝ ወደ ምንስማማበት መንገድ ብመጣ ነው የሚሻለው። አንቺ ድርቅ ባልሽ ቁጥር ለኔ ያለኝ አንቺ ላይ አመኔታ እየጎደለ ነው። ግልጹን ነው የምነግርሽ። እሺ ያቡ እውነት ይሁን። እሺ እኔ ታውቀኛለህ አይደል እንዴ? ቆይ አብረን ከመቆየታችን አንፃር ስለኔ ምንም አትረዳም? እየተረዳሁ በመጣው ቁጥር ምን እንደሆነ ታውቂያለሽ? እየተረዳሁ በመጣው ቁጥር ምን ያክል ውሸታም እንደሆንሽ ነው እየተረዳሁ ያለሁት። ምን ያክል አስመሳይ ሴት እንደሆንሽ ነው እየገባኝ ያለው። እኔ አላስመሰልኩም። እኔ እዚህ አዙምባሽን አታልቅሺ። እሱን አይደለም የምፈልገው ካንቺ። በቃ ያለውን ነገር እውነቱን ፍርጥርጥ አድርገሽ ንገሪኝና እንፍታው ችግሩ። እንዴ ምንድነው የምነግርህ? ከኔ ከዚህ በላይ ምንድነው የምነግርህ? ቆይ ምንድነው የምጠብቀው? በዚህ ሰዓት እኮ አንቺን ጥቂሽ ነበር መሄድ የነበረብኝ ታውቂያለሽ። አክብሬሽ ነው እዚህ ጋር ተቀምጬ እያናገርኩሽ ያለሁት። ቢያንስ ለአንዴና ለመጨረሻ ጊዜ እውነቱን እንድትነግሪኝ ማወቅ እና መስማት ስለምፈልግ ማለት ነው። ልጁ ምናልባት እንደሚወድሽ ነግሮሻል አይደል? ምንድን ነበር ያልሽ? ምንድን ነበር ያለሽ ልጁ? ሌላስ? በቃ ከሱ ጋር እንደሆነ ይፈልጋል። ያለበለዚያ ቪዲዮውን እንደሚለቅብኝ ነው የነገረው። ከዛ እስካንተ ጋር መለየት ትፈልጋለህ ያልሽኝ፣ በቃ ልጁ ያለሽ ነገር አሳምኖሽ ከሱ ጋር ለመሆን ነው ወይስ ምን ለማድረግ እየሞከርሽ ነበር? በቪዲዮ እኮ ነው ሲያስፈራራኝ የነበረው። ያብስራ እንዴ ድጋሚ በዚህ እንጨቃጨቅ አይደለም። ሁሉንም ነገር ወደ ጊዜሽ መሄድ ትችያለሽ። ይሄ እኮ በጣም ትልቅ ወንጀል ነው። በጣም ከምልሽ በላይ በጣም ትልቅ ወንጀል ነው። ያው ከህግ በላይ የሚያሳስበኝ የራሴ ክብር ነው። እኔ ህግ ጋር ሳልደርስ እዛ ፎቶ ቢለቀቅብኝ እንዴ ለኔ ህልውና አታስብም? እኔ በሰዓቱ ደግሞ አልመጣልኝም። በቃ ምን እንደማድረግ ጨንቆኝ ነበር። እንኳን ለፖሊስ ላንተ እንኳን የመናገር አቅም አልነበረኝም። ፕሊስ ያው ፕሊስ በቃ ሁሉንም እንርሳና ይቅርታ አድርግልኝ። እኔ የትኛው ማመን፣ የትኛው መቀበል፣ የትኛው ውሸት፣ የትኛው እውነት እንደሆነ ራሱ መለየት አልቻልኩም በዚህ ሰዓት። እኔ ለምን ዋሻለሁ? ያው እኔ ቆይ እንደምወድ አታውቅም? አትወደኝም እንዴ?
በጣም ስለምወድሽማ ነው እኮ ሁሉንም ነገር አብረሽ ከጎንሽ ለመታገል እየሞከርኩ ያለሁት። ግን በቃ በሄድኩ ቁጥር የሆነ እርምጃ በተራመድኩ ቁጥር ያልሆነ ነገር ነው እየሰማሁ ያለሁት። ከማልጠብቀውን ነገር ነው እየሰማሁ ያለሁት። በየቀኑ አዲስ ነገር፣ በየቀኑ ዱብዳ ነው እየሰማሁ ያለሁት። እኔ እንዴት ብዬ እንደማስረዳህ አላውቅም። በእውነት እኔ ለራሴ ራሱ ግራ ገብቶኛል። እኔ እንድታስረጅኝ አይደለም የምፈልገው፣ እውነታውን ብቻ ነው መስማት የምፈልገው። እውነትና እውነቱን ብቻ ንገሪኝ። በእውነት ያብስራ፣ ይሄን ስሰማ ካንተ እኮ እኔም የመጀመሪያዬ ነው። ምን ብዬ ላስረዳሽ? ለራሴ እንኳን እኮ አልተቀበልኩትም። ህዊኒ ለአንዴና ለመጨረሻ ጊዜ በቃ ለለምንሽ፣ ምንም አቷሺ። የተፈጠረው ነገር እያንዳንዱን ነገር ከመጀመሪያው ጀምረሽ ንገሪኝ። ካሁን ሁሉንም ነገር አውቄያለሁ። ከዚህ በኋላ ምንም መደበቅ ማስመሰል የሚጠበቅብሽ ነገር የለም። በቃ ሁሉንም ነገር ሰምቼዋለሁ። ሁሉንም ነገር እዛው ቁጭ ብዬ ከዶክተሩ ፊት ነው የተነገረሽ። ውጤቱንም መጥቶ አይቼዋለሁ። ከዚህ በኋላ ምንም መደበቅ ማስመሰል የሚጠበቅብሽ ነገር የለም። ፍቅራችንን በዚህ መንገድ አታድኝም። ለአንዴና ለመጨረሻ ጊዜ ለምንሻለሁ። እውነቱን ብቻ ነገር እኔን እየለመንኩሽ ነው። ዛሬ እኔ እውነቱን የምነግርሽ ነገር የመጨረሻዬ ነው። በቃ ደህና መሆንሽን አይቻለሁ፣ አረጋግጫለሁ። ምንም አይነት ጥቃት አልደረሰብሽም። ልጁም ስለሚወድሽ ስለሚያፈቅርሽ ይሁን አላውቅም። ይሄን እንደዚህ ያደረገብሽ ምክንያቱም ሴት ልጅ ነሽ፣ ሰክረሻል፣ ራስሽን ስተሻል፣ አልጋ ቤት ውስጥ ነሽ። እንደዛ እርቃንሽን ሆነሽ ምናምን ትቶሽ መሄድ ከቻለ ይሄ እውነትም ስለሚያፈቅርሽ ነው። እኔ ያው እግዚአብሔር እኔ ምንም ማውቀው ነገር የለም እያልኩ ነው። ምን ማውቀው ነገር ይሄ ዋሽቼም ከሆነ እውነት የምሬን ነው። አንተም በጣም ከዚህ በኋላ ራሱ አይቆጨኝም። ግን ፕሊዝ በቃ እኔ ማውቀው ነገር የለም። እኔ ምን እንደሆነ ማላውቅም። በቃ አብረን አንድ ላይ የሰማነው እኔ ማብሬሽ ስደነግጥ አይተሃል አይደል? እንዴ ነው ምን ይሁን ብዬ ነው ሲጀመር ማዋሽ። ኦፍኮርስ ምንም አላደረገኝም። ግን በቃ አንኩ ምንም ያርግሽ ራስኩ ምንም ማውቀው ነገር የለም። እንዴ ምን ማለት ነው? አንተ እኔን ጋር ተሸምጥኛለሽ ልጅ። ምንድነው የተሰጠን ውጤት እኮ ነው። ይሄ ዶክሜንት እኮ ነው ያው እኮ እና ምን ላድርገው? ያው እኔ አላውቅም። እኔ በትክክል ባናገርኩሽ ቁጥር አንቺ ፍጥጥ ብለሽ አይኔን እያየሽ አይኔን በጫው ግንባር አድርጎትኛለሽ እንዴ? ቆይ መጮህ አለብኝ ያው እስቲ ለመናገር እንዴ? እንዴት ብልነገር ነው የምታምነኝ? አቦ እንዴ እኮ ዶክሜንት ነው ምን ማለት ነው? እኮ ተመርምረሽ የተሰጠን የሕክምና ውጤት እኮ ማለት ነው እኮ ብዙ ስህተቶች የሕክምና ስህተቶች እኮ አሉ። ያው እኔ ቆይ ምን ይሁን ብዬ ነው? ይሄ እኮ ድንግልና ስላልሆንሽ አይደለም። እኔ እኮ ድንግልነሽ አይደለሽም እያልኩ አይደለም። በቃ ግን እውነቱን ንገሪኝ። አትዋሽኝ። በእውነት ያው ልምልልህ እችላለሁ። እኔ እውነት እየዋሸሁህ አይደለም። ያው እውነት እየዋሸሁህ አይደለም። ይሄኔ በቀረብኩሽና ባወቅኩሽ ቁጥር በጣም ይሆናል አይደለ? በጣም ትልቅ ማስመሰልም ትልቅ አስመሳይ ሴት እንደሆንሽ ነው እየገባኛል። እንዴ አንቺ እዚህ ደረጃ እንደርሰሽ ለምን ትወሽኛለሽ? ለምን ችግርሽን በማልቀስና በምናምን መደባበቅ የምትሞክሪው? በቃ እዚህ ደረጃ ደረስን አይደል? አወቅኩት እኮ። ወይ መጀመሪያውኑ ሰው ወስደሽ አልሄድም ወደ ሕክምና ወደ ሆስፒታል አልሄድም አልመረመርም ማለት ትችይ ነበር። ምክንያቱም እውነቱን ስለምታውቂው ማለት ነው። ከዛ ደረሰን ውጤቱ ከመጣ በኋላ ግን በቃ አምነሽ መቀበል አለብሽ። ውሸት ነው፣ የሕክምና ስህተት ነው፣ እንደዚህ ሆኖ ነው በገለመሌ ልትይኝ አትችይም። እኔ ምንም ቃል የለኝም። ከብቻ በውሸት የሚመሰረት ምንም አይነት ግንኙነት የለም። በቃ ውሸት ላይ የተመሰረተ የትኛውም አይነት ነገር ነገ ፈራሽ ነው። እኔ አሁንም በእርጋታ በቃ በስነ ስርዓት ቁጭ ብዬ ልሰማሽ የምፈልገው እውነቱን እንድትነግሪኝ ብቻ ነው። ካለበለዚያ ዛሬ ትዕግስት ያልቋል። እኔ ከዚህ በላይ ምንም እውነት የለኝም። ምን ብዬ እንደማስረዳም አላውቅም። ግን ለምን እግዚአብሔር እንደዚህ ፈተና እንደሚያበዛው አላውቅም። ዛሬ መልቀስ ነው በቃ የመጨረሻ አማራጭሽ? እኔ ምን ልበልሽ ያብስራ? እንዴ ምንም እኮ ተናግሬ ልንግባባ አልቻልንም። ምንም ልትረዳኝ አልቻልክም። እኔ ምንም አላውቅም። በቃ በፈለከው ታቦት ልበልልህ እችላለሁ። እውነት የማውቀው ነገር የለም። በፈለከው መንገድ ማጣራት ትችላለህ። ያው በእውነት እኔ ካንተ ውጭ ምንም የማውቀው ወንድ የለም። በቃ
በቃ ስላሳዘንኩ ልክ ነኝ። ሁሌ ላንተ ህመም ነኝ። ሁሌ ስቃይህን ነው የምጨምርልህ። ይቅርታ አድርግልኝ አቡ። እስቲል ምንም አፍ የለኝም። ከዚህ በላይ የምናገረው እውነት የለኝም። ብትረዳኝ ደስ ይለኛል። ምንድነው የምትፈልጊው? እኔ እኮ ግራ ገባኝ። ዝም ብለህ ተረዳኝ እንዴት ትይኛለሽ? ቆይ እሺ እንዴት ብዬ እውነት ነው? ከዚህ ውጭ የምትነግሪኝ ነገር የለሽም አይደል? ምንም የምትይው ነገር የለሽም ጨርሰሻል? በቃ ይኸው ነው። ምንም ይሄ ማስረዳት እንዳለብኝ ግራ ገብቶኛል። አብስራ ለምን አትረዳኝም? እንደነገርኩሽ ነው። እኔም ዛሬ እንድታስረጅኝ አይደለም የመጣሁት። መስማት ያለብኝን እውነት ለመስማት ብቻ ነው የመጣሁት። በቃ ይኸው ከሆነ የምትይኝ በቃ ሰላሙን ይብጣምሽ። እሺ በምን አይነት መንገድ እንደምትፈጪው አላውቅም። ከዚህ በላይ እኔ ምንም ምረዳሽም ማግዝሽም ነገር የለኝ። ገብቶሻል? ከዚህ በላይ አይኔን እያየሁ ላጅልህ ላሞኝም ስትይኝ መስማት አልፈልግም። እኔ እንደዛ እያልኩ አይደለም ያቡ። ፕሊዝ ብቻዬን አንተ ተወኝ። እኔ ግራ ገብቶኛል በዚህ ሰዓት። እውነቱን እንድትነግሪኝ በቃ ደጋግሜ ለመንኩሽ፣ ደጋግሜ የጠየቅኩሽ እውነቱን እንድትነግሪኝ ነው። እውነቱን ማወቅ ስለሚገባኝ እውነቱን ማወቅም ስላለብኝ ማለት ነው። ቆይ ላንተ እውነት ምንድን ነው? ቆይ ይሄ ነገር አንተን ሊያሳጣኝ እንደሚችል ሳላስብ ቀርቼ ይመስላል። ያብስራ ስማ ያሰብሽበት አልመስለኝም ነበር። በሌላ ምናልባት ሌላ ሜቶዶችን ተጠቅመሽ ታሞኝ ወይ ደግሞ ሌላ ማስመሰያዎችን ደግሞ ፈጥራለሁ፣ ሌላ ድራማዎችን ፈጥራለሁ ብለሽ አስበሽም ሊሆን ይችላል። ያብስራ ፕሊዝ መረዳት እንኳን ባትችል ፕሊዝ በቃ አይምሩን አታሳመኝ። ያሉን ቃል ለምን እንደምትናገረው ይሄ በቃ እኔም ሌላ ምንም ልሽ ነገር የለኝም። በቃ ሰላሙን ይብጣልሽ። እኔና አንቺ ነገር እዚህ ጋር ማቆም ያለበት። እኔ በውሸት ላይ የተመሰረተ የትኛውንም ነገር መመስረት ማለት ነው። መጀመሪያ አይደለም ያብስራ እግዚአብሔርን አልዋሸሁህም። ከዚህ በኋላ እግዚአብሔር ከጎንሽ ነው። ቆያውን ያላሳዝንህ አዝነሽልኝማ እኮ ያቅሜን ሞከርኩ፣ ታገልኩ አብሬሽ። ቆየውን እኮ ያሉት ነገር ይሆንሻለሽውን ነገር ከዚህ በኋላ የገባኝ ነገር ምን እንደሆነ ታውቂያለሽ? ፈልገሽ ያደረግሽው ነገር እኔ ምንድነው ፈልጌ ማደርገው? በቃ ገባኝ እኮ በቃ የገባኝ ነገር ቢኖር እሱ አንተ ላለማጣት እንደሆነ እንዴት አትረዳኝም? ምንም እኔ ለማለማጣት እየሞከርሽው የሚያደርግሽው ነገር የለም። አንቺን ላለማጣት ማን በጣም ብዙ ጥሪ ያለው በጣም ብዙ ደክም ያለው። አዎ በጣም ጣርካ አይደለ? በጣም እየተረዳኝ አይደል እንዴ ያለው? በዚህ ሁኔታ ጥልህን ልትሄድ ነው ያብስራ። ምን አማራጭ አለ? ሌላ ቆም አማራጭ አልሰጥሽኝም። ገብቶሻል? እውነቱን እስካልነገርሽኝ ድረስ እና ዝም ብለሽ እያለቀስሽ እውነቱን እስከሸፋፈንሽው ድረስ እኔ ምንም ላደርግ የምችለው ነገር የለኝም። እኔ እኮ ምን ነገር ማለት ነው ያብስራ ስሜት ስለምጨነቅ ነው። አንተ እንዳትጨነቅ ከማሰብ አንፃር ነው። ፕሊስ ለምን አትረዳኝም? ይቢ እኔ ከዚህም በላይ መጨናነቅም ሌላ ማሰብም አልፈልግም። ሰላም ሁኚልኝ። ግድ የለም ልብ ይችላል ችላለው ይሁን ቢያመኝም ጨክኑ አንተን ሚጠላ ኧረ እኔስ አንጀት የለኝም። ያን ፍቅር ባወራ አንደበት ስምህን እንዲያወድሽ ግድ የለም ህመሙን እችላለሁ ጠላሁት አልልም መልሼ ከእንግዲህ ከኔ ጋር የለህም እያልኩኝ ስምህን ላቦካ እሺ